ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ጠቅላይ ሚኒስትሯን አትስሙ የሚል ነው። የጃፓን ጠቅላይ ሚኒስትር የሆኑት ሰናይ ታካኢቺ ምን አሉ? ከሌሊቱ 9 ሰዓት ላይ የካቢኔ አባላትን ስብሰባ ጠሩ። ከዛ በነጋታው እንግዲህ ወደ 3 ሰዓት ምናምን ጠዋት ላለ ስብሰባ ነው። እስካሁን ተኝታችኋል አሉ። ሌሊቱ 9 ሰዓት ላይ በሉኑ ምናምን ብለው ስብሰባ አድርገው ስራ ጀመሩ ማለት ነው። እሳቸው አይተኙም። የሆነ በቀን 2 ሰዓት ምናምን ነው የሚተኙት እና ለህዝቡም መልእክት አስተላለፉ። ይሄ የምን እንቅልፍ ነው? ስራና ስራ ነው የሚያስፈልገው ለጃፓን እና መልእክቱ ጥሩ ይዘት ያለው ይመስላል። ግን አንዳንድ ነገሮች ማወቅ ጥሩ ነው። ጃፓኖች ሲጀመር በጣም የስራ ሰው ናቸው። በጣም ዲሲፕሊንድ ናቸው። ሀገራቸውን ይወዳሉ። ስራ ደግሞ በቃ በጣም ነው የሚሰሩት። ኤክስትሪምሊ እዛ ሄዱ ጓደኞች አሉኝና በቃ በጣም ሰራው ብለህ አንተ እንቅልፍ ሳተኛ ምንም ሶሻል ሚዲያ ቁመ ምናምን በቃ ተሯሩጠ ለፍተ ምናምን የሆነ ስራ እንትን ምንም አይነት ነው የሚሉት ጃፓን። በእነሱ መስራት አሁንም መስራት ነው በቃ። እና የስራ ባህላቸው ኤክሰፕሽናል ነው። ኤኒዌይ አንድ ማስታወስ ያለብን ነገር ደግሞ ራስን የማጥፋት መጠን ጃፓን ውስጥ ከፍ ያለ ነው። በዓለም አቀፍ ደረጃ በከፍተኛ ደረጃ ሰዎች ራሳቸውን ከሚያጠፉበት ቦታዎች ወይም ሀገራት መካከል ጃፓን ከፍተኛ ነው። እንደውም እነሱ ራሳቸው ጃፓኖች ምን ይላሉ? ካሮሺ ይላሉ። ካሮሺ ማለት በስራ ብዛት መሞት ማለት ነው። በስራ ብዛት የሚሞትበት ሀገር ነው። ኤኒዌይ ዋናው ነገር እንቅልፍ ለአእምሮ ጤንነት፣ ለአካላዊ ጤንነት በጣም በጣም ቁልፍና ወሳኝ ነገር ነው። ግን ሰዎች በቀን ውስጥ የሚያስፈልገን እንቅልፍ ከሰው ሰው ይለያያል። እሱም ማወቅ ጥሩ ነው። አንዳንድ ሰው 9 ሰዓት ዘጭ ካላደረገ ሪፍሬሽ ዳ፣ አንዳንድ ሰው ደግሞ 5 ሰዓትም ተኝቶ በቂው ሊሆን ይችላል። ስለዚህ 5 ሰዓት የሚበቃውን ሰውዬ እስከ 9 ሰዓት ቆይተህ ተኛ እዛው ምናምን ማለት ይሄ እንደዚህ አይነት ፕሪስክሪፕሽን ሪኮመንድ አለ። ሁለተኛው ደግሞ ሰዎች እንለያያለን። አንዳንዶቻችን እርሊ በርድ ነን፣ ጠዋት ነቃ ብለን ነው የምንነሳው፣ በጊዜ እንነሳ። አንዳንዶች ደግሞ ናይት ኦል ይባላሉ። ሌሊት ቆይተው በቃ የሆነ ስራ የሰሩ ፊልም የሚያዩ ምናምን ጠዋት መተኛት ይፈልጋሉ። ቢሆን ጥሩ የሚሆነው ሰዎች እንደ ሙዳቸው ጠዋት መነሳት የሚፈልጉ ሰዎች ጠዋት ተነስተው የጠዋት ስራ ሰርተው ምናምን፣ ረፈድ ደግሞ ማድረግ የሚፈልጉ ተኝተው አርፈው በቃ ረፈድ አድርገው ቢጀምሩ። ግን ዓለም አሁን የተሰራው ለእርሊ በርድስ ነው። ሁሉም ቦታ ስራ ጠዋት 2 ሰዓት ትገባለህ፣ 11 ሰዓት ትወጣለህ። ምንም ማድረግ አይቻልም። ስለዚህ ባላችሁ ሁኔታ እንደሚያስፈልጋችሁ እንትን መተኛት። ግን እንቅልፍ ግን ቁልፍ እንደሆነ ማወቅ ያስፈልጋል። እንቅልፍ ባልተኛን ቁጥር ለበሽታ የመጠቃት ዕድላችን ይጨምራል። ጭንቀት፣ ዲፕሬሽን ወዘተ ከአእምሮ ጤና ጋር የተያዙ ችግሮች ይመጣሉ። ያስረጃል እንቅልፍ አለመተኛት። እና ለራሳችሁ ልታደርጉ የምትችሉት ጥሩ ነገር ብዙ ነገሮች አሉ። አንዱ ጥሩ እንቅልፍ፣ ኳሊቲ የሆነ እንቅልፍ፣ ቆንጆ ሪፍሬሽንግ እንቅልፍ ማድረግ ነው። እና አንዳንድ ጊዜ ፕራዮሪቲ መስጠት ለእንቅልፋችን እንደውም ጥሩ ነው። ከዚህ በፊት ብዙ የሰሯቸው ቪዲዮዎች አሉ። ጥሩ እንቅልፍ ለመተኛት በራሳችሁ ልታደርጓቸው የምትችሏቸው ነገሮች፣ እነሱ ልታያቸው ትችላላችሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ጠቅላይ ሚኒስትሯን እንዳሰቡ ቻው።